ኢራንና አሜሪካ ሊባኖስን ጨምሮ በሁሉም ጦር ግንባሮች ተኩስ አቁም ማድረግን ያካተተ ስምምነት ላይ ቢደርሱም ስምምነቱም አሜሪካ በኢራን ላይ ጥላ የነበረውን የባህር ላይ እገዳ እንድታነሳ ቢያደርጋትም የእስራኤልና ሄዝቦላ የጥቃት መሰናዘር ዛሬም ሀይባ ያጣ ሆኖ ቀጥሏል። የሁለቱ ሀገራት መሪዎች ጦርነቱን ለማቆም ከስምምነት ላይ ከደረሱና በዝርዝር ጉዳዮች ላይ ያተኩራል የተባለው ድርድር የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ጉዟቸውን በማዘግየታቸው ወደ ሌላ ጊዜ ተላልፏል። ይህ በእንዲህ እንዳለ ሄዝቦላ ከእስራኤል ጋር የተኩስ አቁሙን ተግባራዊ ማድረጉን ሲያሳውቅ እስራኤል በበኩሏ የተኩስ አቁሙ ተጥሷል ስትል ከሳለች። ታዲያ ሁኔታዎች በዚህ በቀጠሉበት እስራኤል በሊባኖስ በፈጸመችው ጥቃት የበርካታ ሰዎች ሕይወት መቀጠፉ ተነግሯል። በደቡባዊ ሊባኖስ እስራኤል በአንድ ሌሊት ባደረሰችው ተከታታይ አየር ጥቃት ቢያንስ 18 ሰዎች መገደላቸውን የአገሪቱ የጤና ሚኒስቴር አስታውቋል። የሊባኖስ ጤና ሚኒስቴር ይህን ይበል እንጂ የእስራኤል መከላከያ ኃይል ኢላማ ያደረኩት ታጣቂዎችንና በኢራን የሚደገፈው ሄዝቦላ የሚጠቀምባቸውን መሰረተ ልማቶች ነው ሲል አስተባብሏል። ይልቁንም እስራኤል በሄዝቦላ ጥቃት 4 ወታደሮቼ ተገለውብኛል ወቁልኝ ስትል ተደምጣለች። የእስራኤል መከላከያ ሰራዊት በኢራን ከሚደገፈው ሄዝቦላ ጋር ግንኙነት ያላቸው 80 ኢላማዎችን መጥቶ በርካታ አባላቱን መግደሉንም አስታውቋል። በደቡባዊ ሊባኖስ ናባቲ ወረዳ በአንድ ሌሊት የተፈጸመው ያሁኑ ጥቃት የከባቢውን ቀውስ የሚያባብስና የከፋ ነው ተብሏል። ከሞቱ 18 ሰዎች በተጨማሪ 33 ሰዎች መቁሰላቸውም ታውቋል። በጥቃቱ በርካታ ህንጻዎች መውደማቸውም ተዘግቧል። እስራኤል በሊባኖስ ላይ ጥቃት በመክፈትና በደቡባዊ ሊባኖስ የሚገኘውን 5 በመቶ የሚሆነውን የአገሪቱ ግዛቷን መያዟን ተከትሎ የሄዝቦላ ተዋጊዎች ግዛቶቹን ለማስመለስ ከባድ ውጊያ መቀጠላቸው ተነግሯል። የሊባኖስ ጤና ሚኒስቴር እንዳስታወቀው እስካሁን ሴቶችና ህጻናትን ጨምሮ ቢያንስ 3912 ሰዎች ተገድለዋል። 11699 ሰዎች ደግሞ መቁሰላቸው ተመላክቷል። ወደ 1 ሚሊዮን የሚጠጉ ሰዎች ይህንኑ ጥቃት ሽሽት እንደተፈናቀሉ መረጃዎች ያመለክታሉ። ሄዝቦላ የእስራኤል ወረራ እስከ ቀጠለ ድረስ ጥቃቶቼን አላቆምም ሲል ሲዝት፣ እስራኤል በበኩሏ ወታደራዊ ዘመቻዬን እቀጥላለሁ ስትል በጠቅላይ ሚኒስትሯ ቤንያሚን ኔታንያሁ በኩል ትገልጻለች። እስራኤል ተገለውብኛል ስላለቻቸው ወታደሮቿ በተመለከተ ምላሽ የሰጡት የእስራኤል የቀኝ አክራሪ ብሔራዊ ደህንነት ሚኒስትር ኢታማር ቤን ጊቪር ጥቃታችን ይቀጥላል ሲሉ ዝተዋል። የፈረንሳይ የውጭ ጉዳይ ሚኒስትር ዣን ኖኤል ባሮት እስራኤል ስምምነቱን ማክበር አለባት፣ አሜሪካን በእስራኤል መንግስት ላይ ጫና ማሳደር አለባት ሲሉ አሳስበዋል። በአሜሪካና በኢራን መካከል ስምምነት ላይ ከተደረሰ በኋላ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጦራቸው የደህንነት ማስከበሪያ ቀጠና ካሉት ደቡባዊ ሊባኖስ ለቆ እንደማይወጣ አሳውቀዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በትሩዝ ሶሻል ሚዲያቸው ላይ ባጋሩ ጽሑፍ የተኩስ አቁሙ በሁሉም ግንባሮች ይተገበራል ብዬ አምናለሁ ሲሉ ገልጸዋል። ይሁንና ከአሜሪካ መግለጫ ከሰዓታት በፊት ከሄዝቦላ ጋር ግንኙነት ያለው የመገናኛ ብዙኃን በኢራንና በአሜሪካ መካከል የሚደረገው ንግግር የማይካሄደው በእስራኤል ጥቃት ምክንያት መሆኑን ዘግቧል። አሜሪካ ለድርድሩ የሚያስፈልገው ቅድ ገና ለመጠናቀቁን ነገር ግን ቴክኒካዊው ንግግር በተቻለ ፍጥነት በቶሎ እንደሚጀመር አሳውቃለች። ድርድሩ የመግባቢያ ስምምነት በመባል የሚጠራውን ሰነድ በመተግበር ላይ ትኩረት እንደሚያደርግ እየተጠበቀ የነበረ ሲሆን በተጨማሪም የኢራንን የኒውክሌር ፕሮግራምን ጨምሮ በሌሎች ዘላቂ ጉዳዮች ላይ ይሆናል ተብሏል። 14 ነጥቦች ያሉት የመግባቢያ ሰነድ የሆርሙዝ ወሽመጥ መከፈት፣ ኢራን የኒውክሌር ጦር መሳሪያ እንዳይኖራት ማድረግ፣ ለኢራን መልሶ ግንባታ የ300 ቢሊዮን ዶላር እቅድና በኢራን ላይ የተጣሉ ማዕቀቦችን ማንሳትን ያካተተ ነው። ስምምነቱ ሁለቱ ወገኖች ተከታታይ ንግግሮችን በማድረግ ቢበዛ በ60 ቀናት ውስጥ የጋራ መግባባት ላይ እንዲደርሱ ያደርጋቸዋል ተብሏል። ታዲያ እስራኤል በሊባኖስ የምታካሂደውን ወታደራዊ ጥቃት ማቆም በአሜሪካና በኢራን ንግግር ከስምምነት የተደረሰበት ሆኖ ሳለ የእስራኤልና የሄዝቦላ ጥቃት መባባስ የስምምነቱን ዘላቂነት አደጋ ውስጥ የሚከትና በየሰዓቱ በሰቆቃ ውስጥ ያሉትን የንጹሐንን ሕይወት ደመከልባ አድርጎ የሚያስቀር አሳሳቢ ጉዳይ መሆኑ አይቀሬ ነው።